ሩታ እኔ ስለ ሩታ ማውራት አልፈልግም። ምክንያቱም ከራሷ ጋር አይደለችም። በቃ በጭራሽ ከራሱ ጋር የሆነ ሰው እንዲህ አይሆንም። የራሱን ህይወት ይኖራል። ገባ? ይሄ ውሃ ቅዳ ውሃ መልስ አይነት ነገር ነው እየሆነብኝ ያለው ማለት ነው። ሄርሜላም እያወራኋትኝ ነው። ሰላም ናት ባሁን ባለችበት፣ ችግር የለውም። የሰውን ሰላም እየበጠበጠች ነው እንጂ እሷ ሰላም ነች። አብረው ሲተኙ ነው እነዚህ ልጆች መሸማቀቅም የነበረባቸው ማፈርም የነበረባቸው አብረው ሲተኙ ነበር እንጂ ዛሬ ላይ ስላረገዘች ማፈርም የለባትም መሸማቀቅም የለባትም። የሰው ልጅ የሆነ ወንድና ሴት ግንኙነት ካደረጉ ልጅ ይፈጠራል፣ ማርገዝ ይፈጠራል። ይሄ ያለ ነው አይደለም? እነሱ ሕፃን ትንንሽ ልጆች ያውቃሉ ይሄንን ጉዳይ ማለት ነው። ሳያውቁት ቀርቶ የተፈጠረ ነገር የለም፣ የሚያስደነግጥም ነገር የለም። እሷ ስላረገዘች የሚደነግጥም ሰው የለም፣ የሚያስደነግጥም ነገር የለም። ቡዚ በመጀመሪያ ደረጃ ምክንያቱም ሁለቱ ፈልገውት ነው ያደረጉት። ያ ነገር ለአብርሃም መታ አርግዣለሁ ማለት ትችላለች በስነ ስርዓት። ገብቶሻል? አብርሃም እኔ እንደዚህ እርግዝና ተፈጥሯል፣ በቃ የሆነ ቀን ባደረግነው ነገር እርግዝና ተፈጥሯል ብላ መናገር ትችላለች። ግን አሁን ምን ያልተዋጠልኝ ነገር ቡዚ ውስጧ ላይ በጣም ብዙ ነገራቶች አሉ። አሁንም ሄርሜላ እውነቱን መናገር አለባት። በቃ ማለት ያለብኝን ብያታለሁ። መሆን ያልነበረበት ነገሮች እንዲህ መሆን እንዳልነበሩበት ነግሬያታለሁ። ለካሜራም ፊት ደግሞ ተናግሬያለሁ። ገብቶሃል? ልክ አልተሰራም። እኔ በሷ ቦታ ብሆን አብርሃም ሞዶ ቢሆን ኖሮ እኔ አያስችለኝም። አብርሃም እንደዛ ሲጨነቅና ሳየው የሆነ ነገር ሲሆን ሳየው የሚያፈቅር ሰው ደግሞ እንደዚህ አይደለም። እኛ አይመለከተንም። እኛ የሚመለከተን የቤተሰቤ ጉዳይ ይመለከተኛል። የቤተሰቤ ሰላም ይመለከተኛል። የእናንተ ደህንነት ይመለከተኛል። ያ ብቻ ላይ ነው ማውራት ምን ችግር እናንተ ሩታ ማየት አሁንም እንደ ቤተሰቤ ስለሆነ ከቤተሰቤ ነጥያ ላያት አሁንም ቢሆን ሩታ ለኔ ሩታ አሁንም ብትሆን ቤተሰቤ ናት። ስለዚህ የሷን እንደዛ ብለህ ተሞኝ የሆነ ሰዓት ላይ አንተም ሲገባ ይገባሃል። ገብቷል? እኔ መሆንህ ምንም ነገር እንትን አይለኝም። እውነት ለመናገር የማይሆን መስመር ላይ አትጓዝ እንጂ እሷ እንዲህ ስትሆን አብረሃ ከሆንክ ነው የሚከብደኝ እንጂ እኔ ደመኛህ ናት ጠላትህ ናት። እኛ ቤተሰብ ላይ እንደዚህ እንደሌለ ታውቃለህ። ሲጀምር የፈለገ ጠላታችን ቢሆኑ እንኳን የፈለገ ጠላት ቢኖረን እንኳን እንደዛ አይደለንም። ብዙ ነገር አሳልፈናል በህይወታችን፣ ብዙ ነገር አስተናግደናል። ክፉንም ደጉንም ደስታንም አዘንም ሜሪ ከሩታ ጋር አሳልፋለች አይደል? ነው አይደለም? አሳልፋለች። እኔ በበኩሌ ያሳለፍኩትን ሰው አብሬው የሆነ ጊዜ አብሬው ያሳለፍኩትን ሰው ለየሆነ ሰንበዲ አሳልፌ አልሰጠውም፣ ወይም ደግሞ ለየሆነ አካል አሳልፌ አልሰጠውም። እሱ እንደዚህ አይነት ሰው ነው፣ እንደዚህ ያደርጋል፣ ክፉ ሰው ነው፣ በጣም ክፉ ሰው ነው ብዬ አላደርግም። ሜሪ በሰዓቱ እያደረገች ያለችው ከሩታ ጋር አብረው ብዙ ነገሮች አሳልፈዋል። ግን ለአብርሃም አሳልፋ ምንድነው እያለች ያለችው? በጣም መጥፎ ሴት ናት፣ ብዙ ነገር ነው የምታደርገው፣ ብዙ ነገር ብላ አሳልፋ እየሰጠች ነበር። ይሄ ደግሞ መሆን አልነበረበትም። ሰላም ውድና የተከበራችሁ ውድ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ ተመልሼላችሁ ወደ እናንተ መጥቻለሁ። ትንሽ ያላሰብኩትና ነገር ተፈጥሯል። ከዚህ በፊት የታሰበ ነገር አሁን ተፈጥሯል። ምንድነው እሱም ካላችሁ ያው አብርሃም ታስሯል። ከዚህ በፊት ሩታ ከሳው ነበር እና በቃ ክሱንም ያስነሳሁት እኔ ነበርኩኝ። ባለፈው ዕለትም እንደዚህ ተሰብስበን ተገናኝተን ከናዴቭ ጋር በመሆን ይቅርታ ከጠየቀን አንከስም በማለት ተስማምተን ነበር። ትናንትና ብቻ ትንሽ ያላሰብኩት ነገር ተፈጥሯል። አብርሃም ተከሶ እስር ቤት ገብቷል ማለት ነው። ባለፈው ዕለት ያው ዳኒና ሩታ በመሆን ከሰውት ነበር። ትናንትና ደግሞ እስር ቤት ገብቷል ተባልኩኝ እና አሁን አብርሃም እስር ቤት ነው። ትናንትና ግን ከሚገርማችሁ ነገር ከሱ ጋርም ተገናኝቼ አውርቼ ነበር። ያው ከሜሪ ጋር ከዴቭ ጋር በመሆን ተገናኝተን ነበር። የሜሪ ንግግር ትንሽ አልተመቸኝም ነበር። ያው አለ አይደል ሩታን እዛች ጋር የምታወራበት መንገድ ትንሽ ስላልተመቸኝ ለቂያቸው ሄጄ ነበር ተናድጄ። የምር በጣም ነው የተነደድኩት። ምክንያቱም እኔ ከማንኛውም ሰው ጋር የሆነ ነገር ባሳልፍ ያ ሰውን አሳልፌ አልሰጥም። የፈለገ ቢሆን ያ ሰው ጥፋተኛም ቢሆን ባይሆንም ምንም ነገር ቢሰራም ለሌላ ሰው አሳልፌ አልሰጥም። ሜሪ ግን ያው በዚህ ልክ ሩታን የሁሉ ነገር ውስጥ አሳልፈሽ መስጠትሽ ተገቢ ነው ብዬ አላስብም እንደኔ። እና ብቻ ያው ስለሷ ላወራለም ዛሬ መጣሁት። አብርሃም ትናንትና አግኝቼው ነበር ለማለት ነውና ግን የተለቀቀው ቪዲዮ ሳይ ደግሞ አብርሃም ተከሶ እስር ቤት እንደገባ ነው የሰማሁትና ዛሬ ደግሞ የመጣሁላችሁ ያው ቡዜ ደውላልኝ ነበር እህቴ ላወራ ከፈለገ ጉዳይ አለ ብላኝ ጠርታኛለች። እናም እኔም እሷን በዚሁ አጋጣሚ ማወራት ጉዳይ አለ ስለ ሄርሜላ ማለት ነው። ሄርሜላና ዴቭ ትናንትና ተገናኝተው ነበር። እሱም መጠየቅ የፈለገው ነገር እኔ ውስጤ ላይ ያለው ጥያቄ ነበር የጠየቃት። ግን ሁላችሁም እንደሰማችሁት
ሄርሜላ ልትመልስለት አልቻለችም። ያው ነገራቶችን መደባበቅን ነው የፈለገችው። ለምንድነው የሁሉ ጊዜ የጠፋሽው? ሰው ሲጨነቅ ያው ሁሉ ነገር ሲሆን ለምንድነው የጠፋሽው ብሏት ነበርና እሷ መልሷ ያው ጨንቆኝ ነበር፣ የሆነ ነገር ፈርቼ ነበርና ባይዚ የሚጨንቃትም የምትፈራው ዛሬ አይደለም። ገብቷቸዋል። አብርሃም ሄርሜላም ተስማምተው ባደረጉት ነገር ዛሬ አይደለም። ሁለቱም የሚያፍሩትም ሁለቱም የሚሸማቀቁትም ሁለቱም የሚደነግጡት ዛሬ አይደለም። ገብቷቸዋል። የሆነ ነገር ከተደረገ እርግዝና ይመጣል። ይሄ ሁላችንም የምናውቀው ነገር ነው። ልጆች አይደለንም አይደለ? ሁላችንም የምናውቀው ነገር ነው። እንደዚህ ድብብቆች ደስ አይልም። ገብቷቸዋል። ሴትና ወንድ ግንኙነት ካደረገ ልጅ እንደሚመጣ ሁላችንም የምናውቀው ነገር ነው። ገብቷቸዋል። ይሄ ሁለቱም ሳይረዱትና ሳያስቡት ቀርቶ የተደረገ ነገር አለ በመጀመሪያ ደረጃ እና ዛሬ ላይ ስላረገዘች ፈርታ ነው ደንግጣ ነው ጨንቋት ነው የሚባል ምክንያት የለም። ምክንያቱም ያ በዛ 8 ቀን ነው ምናምን በጠፋችበት ታይም ሁላችንም በዛ ሰዓት በሷ መጥፋት ብዙ ነገር ተብለናል። አብርሃም ብዙ ነገር ሆኗል፣ አልቅሷል፣ ተጨንቋል፣ ብዙ ነገሮች ደርሶበታል። አይታችኋል። ከኛ ጋር መጥቶ እስከ መጣላት ደርሷል። ከዳኒ ጋር ብቻውን አልቅሷል። ስላችሁ ብዙ ነገር ውስጥ ገብቷል እና ያ የብዙ ነገር ውስጥ መግባት በሄርሜላ መጥፋት ነው። ሄርሜላ ደግሞ ዛሬ ላይ መታ ስላረገዝኩ ነው የጠፋሁት የሚል አማርኛ እኔ እንደኔ አልቀበለውም። ያው እኔ ሄርሜላ ጥላቻ ኖሮብኝ ሳይሆን ነገር ኖሮብኝ ሳይሆን ያው እናንተ እንደምታስቡት አይደለም። ግን ደግሞ ሄርሜላ የሰጠችው ምክንያት አሁንም ቢሆን አሳማኝ አይደለም። ገብቷችኋል። የእርግዝና እንትኑ ማርገዟ ብቻ አያስጠፋትም። ምክንያቱም አብርሃም እየተጨነቀ ነው። ሌላ ስለሌላችሁ በቃ አታስብ። ስለኛም ይሁን ስለማናችን ቢሆን አታስብ። በቃ ተውት፣ የኛ ነገር ተውትና ግን እዚች ጋር አብርሃምን ትወደዋለች፣ ታፈቅረዋለች፣ ትፈልገዋለች። እንዲጎዳባት አትፈልግም ማለት ግን በሰዓቱ እሱ በጣም እየተጨነቀ ነበር፣ እየተጎዳ ነበር። በሷ መጥፋት ብዙ ነገር ውስጥ ገብቷልና ያ ነገር እንዴት ሳትረዳው ቀርታ 8 ቀን ውስጥ ዝም ብላ ተቀመጠች ቤት ውስጥ። ገብቷችኋል። 8 ቀን እንዴት ቤት ውስጥ ተቀመጠች ልላችሁ ነው የመጣው። በቃ ዛሬ ትናንትና የዴቭን ቪዲዮ ሳየው በጣም ነው የተናደድኩት እንደራሴ። በቃ እኔ አሳማኝ ምክንያት ትሰጣለች ወይም ደግሞ እስከዛሬ የጠፋችበትን ምክንያት እውነቱን ትናገራለች ብዬ ነበር ያሰብኩት። ግን አሁንም ቢሆን እውነቱን አልተናገረችም። ሄርሜላ ጋር የሆነ የተደበቀ ነገር አለ። ያ የተደበቀ ነገር መውጣት አለበት ነው እያልኩ ያለሁት እና ያ የተደበቀ ነገር ታውጣው። ቡዜ እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። እንዴት ነህ? ዳኒ ያው አንዳንድ ነገር እያወራው ነበር የመጣሽው። ያው አንቺም ፈልጋለሁ ብለሽኝ ነበር እና ያው አዝኛለሁ። በእውነቱ አብርሃም በመታሰሩ አዝኛለሁ። ግን ደግሞ ምንም ማድረግ አይቻልም። ኦልሬዲ የሆነው ነገር ሆኗል። ደክሞኝ ነው የመጣሁት። አሁን ራሱ ያው የት ነበርሽ? ምን የሱ ጉዳይ ላይ ያስጨረስኩ ነበረ። አሁን አንድም አንተ ጋር የመጣሁበት ምክንያት ምንድነው ያለው ነገር ማለት ከወንድምህ ጎን መሆን አለብህ። እሱ ወይ ከተሳካልኝ ዛሬ ማታ ሊፈታ ይችላል ወይ ነገር አይታወቅም። ያን ያህል ኢምፖርታንት ጉዳይ አይደለም። እነሱ መሰላቸው ተሳለቁበት፣ መሆን ያለባቸውን አደረጉ። ግን አይፈርጥም ወይ ጫው አይደል? አይማማም፣ ችግር የለውም። ምክንያቱም ያን ያህል የከበደ ነገር ስላልሆነ አሁን ከባድ ኬዝ ላይ ገብቶ ቢሆን አንድ ሰው ወይኔ ጉዴ ፈላ እንዲሆኑ እንዲተፈጥሮ ብለን ልንሰጋ እንችላለን። ግን ምንም የሚያሰጋ ነገር የለም። ለቤተሰብ መናገር የምፈልገው ተረጋጉ፣ አትጨነቁ። ማድረግ ያለብኝን እያደረኩኝ ነው። ምንም የሩታ የሆነ ነገር አያስፈልግም። እኛ ማድረግ ያለብን እናደርጋለን። ሂደቶቻቸው የራሳቸው ሂደት ስላለ ነው እንጂ ሰላም ነው። ስለዚህ አንተን ግን ለማግኘት የፈለኩት ኤፋ ምንድነው ወንድማችን ነው፣ ወንድምህ ነው። አሁን አብረኸኝ ሄደህ ከኔ ጋራ ደጋሚ ሊሄድ ነው የቀጠርኩት ሰው አለ ከኔ ጋር እንድትሄድ ስለምፈልግ ነው። ምክንያቱም ትላንትና አይቻለሁ ቪዲዮውን። ሜሪ አላቅም እንግዲህ ትክክለኛ መንገድ ላይ ትሆን አትሆን ባይገባኝም፣ አሁን ግን እያደረገችው ያለው ነገር ስለተመቸኝ ከጀርባ ምን አለ የሚለውን ማውቀው ታሪክ የለም። ግን እናንተን እያገናኘች ስለነበረ ደስ ብሎኛል። በዛ አጋጣሚ ግን አንተ ጥለህ ሄድክ። ያ ነገር መደረግ አልነበረበትም። የሄድኩበት ነገር ቦዜ ምን አለ መሰለሽ፣ ያው ክፉንም ደጉንም ደስታንም አዘንም ሜሪ ከሩታ ጋር አሳልፋለች አይደል? ነው አይደለም? አሳልፋለች። ሶ እኔ በበኩሌ ያሳለፍኩትን ሰው አብሬው የሆነ ጊዜ አብሬው ያሳለፍኩትን ሰው ለየሆነ ሰንበዴ አሳልፌ አልሰጠውም፣ ወይም ደግሞ ለየሆነ አካል አሳልፌ አልሰጠውም። እሱ እንደዚህ አይነት ሰው
እንደዚህ ያደርጋል ክፉ ሰው ነው በጣም ክፉ ሰው ነው ብዬ አላደርግም። ሜሪ በሰዓቱ እያደረገች ያለችው ከሩታ ጋር አብረው ብዙ ነገሮች አሳልፈዋል። ግን ለአብርሃም አሳልፋ ምንድነው እያለች ያለችው? በጣም መጥፎ ሴት ናት፣ ብዙ ነገር ነው የምታደርገው፣ ብዙ ነገር ብላ አሳልፋ እየሰጠች ነበር። ይሄ ደግሞ መሆን አልነበረበትም በሰዓቱ። አንተን ምን አገባህ? አይደለም ኖ መደረግ የሌለበት ነገር ሳይ በቃ አሬ ያናደኛል። አንተን ምን አገባህ? ሩታ በአሁን ሰዓት ላይ ሲጀመር ከራሷ ጋር አይደለችም። እኔ እንድትረጋጋ በተደጋጋሚ እየነገርኳት ነው፣ ግን መረጋጋት አልቻለችም። የፈለገችው ነገር ማድረግ ትችላለች ህይወቷ ላይ፣ አይመለከተኝም። ወንድሜ ጋር ስትደርስ ነው ችግሬ። ግን አንተ ደግሞ ከሜሪ ጋር የሚቀራረቡት እነሱ ናቸው እኮ። አይ ዛሬ ላይ እነሱ ናቸው የሚቀራረቡት፣ አይመለከተህም አንተ። እነሱ መሀል አንተ አይመለከተህም። ትላንትና በአንተ ጉዳይ ላይ እንደዚሁ ነበር ሲያወሩ ነበር ዳኒና ሩታ፣ ግን አይመለከታቸውም። በአንተና በእኔ ጉዳይ እነሱ አይመለከታቸውም። አንተም እንደዛው የሚቀራረቡት ሩታና ሜሪ ናቸው አይደለም? ቤተሰብነታቸው ሁለታቸው ናቸው አይደለም? እራሳቸው ያውቃሉ። እኛ አይመለከተንም። እኛ የሚመለከተን የቤተሰቤ ጉዳይ ይመለከተኛል፣ የቤተሰቤ ሰላም ይመለከተኛል፣ የእናንተ ደህንነት ይመለከተኛል። ያ ብቻ ላይ ነው ማውራት የምንችለው። እናንተ ሩታ ማለት አሁንም እንደ ቤተሰቤ ስለሆነ ከቤተሰቤ ነጥያ ላያት አሁንም ቢሆን ሩታ አሁንም ብትሆን ቤተሰቤ ናት። ስለዚህ የሷን እንደዛ ብለህ ተሞኝ የሆነ ሰዓት ላይ አንተም ሲገባ ይገባሃል። ገብቷል። እኔ መሆንህ ምንም ነገር እንትን አይለኝም። እውነት ለመናገር የማይሆን መስመር ላይ አትጓዝ እንጂ እሷ እንዲህ ስትሆን አብረሃ ከሆንክ ነው የሚከብደኝ እንጂ እኔ ደመኛህ ናት ጠላትህ ናት። እኛ ቤተሰብ ላይ እንደዚህ እንደሌለ ታውቃለህ። ሲጀምር የፈለገ ጠላታችን ቢሆኑ እንኳን የፈለገ ጠላት ቢኖረን እንኳን እንደዛ አይደለንም። ብዙ ነገር አሳልፈናል በህይወታችን፣ ብዙ ነገር አስተናግደናል። ገባ። ስለዚህ ዛሬም ላይ እሷን እኔ ዘራፍ ከሷ ጋር ለምን ሆንክ አይደለም፣ ከዚህ በፊትም ብያለሁ። የማይሆን ስፍራ ላይ ከሷ ጋራ አትተባበር ነው በቃ የኔ ጥያቄ። አንተ በቃ እንደ ቤተሰባችን እንዳለ ነው እንሁን። እነሷ መጥፎ ጉዳይ ላይ ይዛ ስትመጣ አትተባበራት ነው ያልኩክ። ገባ። አሁንም ካንተ ጋር የሚያጣላኝ ነገር ቢኖር ይሄ ነው እንጂ እነሱ ደርሶ ፈላጭ ደርሶ ቆራጭ የሆነ ነገር እኔ ነኝ የሚመለከተኝ እያሉኝ ነው። ያ ደግሞ እንደማይመለከታቸው እኔ ያሳያቸዋለሁ ደጋግሜ ማለት ነው። ሩታ እኔ ስለ ሩታ ማውራት አልፈልግም፣ ምክንያቱም ከራሷ ጋር አይደለችም። በቃ በጭራሽ ከራሱ ጋር የሆነ ሰው እንዲህ አይሆንም። የራሱን ህይወት ይኖራል። ገባ። ይሄ ዋቅዳ ውሃ መልስ አይነት ነገር ነው እየሆነብኝ ያለው ማለት ነው። ስለዚህ አሁን እሷ በቃ በሷ ቤት አሳስረው ምናምን የሆነ ነገር ግን ተሳስታለች፣ ልክ አይደለም። እኔ ግን ለአንተ የምፈልገው የሷ ተዋት፣ የሷ ታሪክ የሷ ነው። እኔ እናንተ ግን ማውራት የምፈልገው ወንድምህ ነው። ምንም ልቁረጠው ብትል ማትቆርጠው ወንድምህ ነው። ስለዚህ ትላንትና እንደሄድከው ሳይሆን ዛሬ አብረኸኝ ሄደ ነገሮችን ልናይ ይገባል። አብረኸው ስትሆን ወንድምህም ወንድሜ መጣኩ ይላል። ገባ። ያ ነገር ነው የምፈልገው እኔ ካንተ የጠራሁት ምክንያት። ዋናው በጣም ደክሞኛል፣ ትንሽ ማረፍ ፈልጌ ነበር ቤት ውስጥ ግን አልቻልኩም። አንተን ይዤ የመጣሁት ለዛ ነው። አሁን እንድንሄድ ስለምፈልግ የት አብርሽ ጋር ዛሬ ጉዳዩ ካለቀልኝ ዛሬ፣ ካላለቀ ደግሞ ነገም ሊሆን ይችላል። ኖርማል ያለበት ሁኔታ ግን ያን ያህል ለኔ አስጊ አይደለም። ኖርማል ገባ። ገብቶኛል። ብዙ ስለ ሩታም ያወራሽው ነገር ሁሉም ነገር ገብቶኛል። ሳይገባኝ ቀርቶ እስከዛሬ የሚያደረኩትም ነገር የለም። ስለ አብርሃም ጉዳይ ካወራሽኝ ችግር የለውም። እኔ ወንድሜ ነው። ምክንያቱም በጣም ወደው ማከብረው ወንድሜ ነው። አሁንም ቢሆን ሩታን የሆነ ነገር ስለ አብርሃምን እያገለልኩኝ አይደለም። ሩታን በጣም ከምታስቢው በላይ ወዳታለሁ፣ አከብራታለሁ። በቃ አብርሃም ደግሞ ወንድሜ ነው፣ እወደዋለሁ። ምክንያቱም እኔና እሱ ጋር ብዙ ነገሮችን አሳልፈናል። ገብቶሻል አይደል? ስለዚህ አሁን ላልሽው ነገራቶች እስማማለሁ። ግን ደግሞ አሁን ይኸውልሽ እስር ቤት መቆየት አይቆይም። አሁንም ቢሆን እርግጠኛ ሆኜ ስነግርሽ አብርሃም እስር ቤት ይቆያል ማለት አለ። ምክንያቱም ይሄ ልጅ ወንጀል አልሰራም፣ የሆነ ሰውን አልዘረፈም፣ የሆነ ነገር ብቻ አላደረገም። ስለዚህ ይሄ ልጅ ሰው ባልሆነ ወንጀል ከሳል ተብሎ ነው የገባው። መፈታቱ አይቀርም። እውነቱ ስነግርሽ ይፈታል። ግን ደግሞ ከተፈታም በኋላ ግርግር ሊነሳ ስለሚችል ወይ የሆነ ነገሩ መነሳት የለበትም ብዬ ስለማስብ ነው። ወጥቻላ ከእስር ቤት ወጣ ነው አለቀ እኮ። ያንን ነገር እኔ እናንተ ሆነን ቤተሰብ ዴቭ አለ ሆነን እናስቁም። አሁን ይኸውልህ እያደረጉ ያለው እሱ የሆነ ይችልና ሲናደድ የሆነ ነገር እንደሚያደርግ ታውቀዋለህ አንተ አብርሽ። እነሱም ደግሞ የሆነ ነገር ሲያደርጉ ህይወታችን እንዲህ ነው ወይ የሚሆነው? እየተመላለስን እንኖራለን ወይስ የራሳችን ላይፍ እንኖራለን?
ሁላችንም በየፊናችን የራሳችን ላይፍ ብንኖር አይሻልም? ያ ነው እኔ እያልኩ ያለሁት። ገብቶሃል አይደለ? አንተም አሁን አንተ ስትቀር በመታሰር ደስተኛ እንዲመስለው አልፈልግም ወንድሜ። ገብቶሃል አይደለ? ስለዚህ ያንን ነገር ነው እያልኩ ያለሁት እንጂ ሄርሜላም እያወራኋትኝ ነው። ሰላም ናት ባሁን ባለችበት፣ ችግር የለውም። እሷ ማለት ነው ሄርሜላ እኮ እስከ ዛሬ ሰላም ነች። የሆነችው ነገር የለም ልሽ ቡዜ ምን እንደሆነ ታውቂያለሽ? ሄርሜላ እስከ ዛሬ ምንም የሆነችው ነገር የለም። ሰላም ነች። የሰውን ሰላም እየበጠበጠች ነው እንጂ እሷ ሰላም ነች። 100% ሰላም ነች። ስለ ሄርሜላ በተነሳ ጉዳይ ላወራሽ የፈለኩት ነገር አንድ ነገር አለ። ትናንትና ዴቭና ሄርሜላ ተገናኝተው ነበር። ከተሻለ ለማውራት ብዙ ነገር ሞክረዋል። ግን ዴቭም ያው ደውዬ ጠይቄው ነበር። ምን አለች? ቪዲዮ አይቻለሁ እንደዚህ ያው መልሳልኝ አለች። መልስ ምናምን ነገር ብሎኛል። ግን የሱም የሆነ ያልተዋጠለት ነገር አለ። ከተሻለ እኔም ደግሞ እዚህ ጋር በጣም ያልተዋጠልኝ ነገር አለ። ቡዚ አብርሃም ወንድምሽ ነው አይደል? አንቺ በሄርሜላ ቦታ ብትሆኚ ምን ታደርጊ ነበር? ገብቶሻል አይደል? አብርሃም እንደዛ ሲሰቃይ፣ አብርሃም እንደዛ ሲሆን አያስችልሽ ማለት ደውለሽ ጠርተሽ በቃ ይሁንኝ እኔ በቃ ከዚህ በላይ አትንከራተት ብለሽ ቆይ አንድ ያስጨርሽ። በቃ ከዚህ በላይ አትንከራተት። አንቺ የምትይውን ነው ማደርግሽ ስለማቅሽ ማለት ነው። ከዚህ በላይ አትንከራተት። በቃ የጠፋሁት ለዚህ ነው። በቃ እንደዚህ ተፈጥሯል፣ ደንግጬ ነው ምናምን ይባላል። ሌላው ደግሞ ማታፍርበትና ማትሸማቀቅበት ጉዳይ ምን እንደሆነ ንገርሽ። አብረው ሲተኙ ነው እነዚህ ልጆች መሸማቀቅም የነበረባቸው ማፈርም የነበረባቸው አብረው ሲተኙ ነበር እንጂ ዛሬ ላይ ስላረገዘች ማፈርም የለባትም መሸማቀቅም የለባትም። የሰው ልጅ የሆነ ወንድና ሴት ግንኙነት ካደረጉ ልጅ ይፈጠራል፣ ማርገዝ ይፈጠራል። ይሄ ያለ ነው አይደለም? እነሱ ሕፃን ትንንሽ ልጆች ያውቃሉ ይሄንን ጉዳይ ማለት ነው። ሳያውቁት ቀርቶ የተፈጠረ ነገር የለም፣ የሚያስደነግጥም ነገር የለም። እሷ ስላረገዘች የሚደነግጥም ሰው የለም፣ የሚያስደነግጥም ነገር የለም። ቡዚ በመጀመሪያ ደረጃ ምክንያቱም ሁለቱ ፈልገውት ነው ያደረጉት። ያ ነገር ለአብርሃም መታ አርግዣለሁ ማለት ትችላለች በስነ ስርዓት። ገብቶሻል? አብርሃም እኔ እንደዚህ እርግዝና ተፈጥሯል፣ በቃ የሆነ ቀን ባደረገው ነገር እርግዝና ተፈጥሯል ብላ መናገር ትችላለች። ግን አሁን ምን ያልተዋጠልኝ ነገር ቡዚ ውስጧ ላይ በጣም ብዙ ነገራቶች አሉ። አሁንም ሄርሜላ እውነቱን መናገር አለባት። በቃ እኔ ልልሽ የፈለኩት ሄርሜላን አግኝቻት ማውራት አልችልም አሁን ላይ። ምክንያቱም እሷን ባገኘኋት ቁጥር ሌላ ነገር ነው እየተባልኩ ያለሁት፣ ወይም ደግሞ አብርሃም የሚያስበው ሌላ ነገር ነው። ግን ከአንቺ ጋር አግኝተሻት መጠየቅ ያለብሽ ነገር በስነ ስርዓት ጠይቂ፣ ወይ በካሜራ ፊት ወይም ደግሞ ከካሜራ ጀርባ ማድረግ ያለብሽ ነገር እንደ ታላቅ ነገር አድርጊ። በቃ ሄርሜላ አሁንም ቢሆን እውነቱን እየተናገረች አይደለም፣ እውነቱን መናገር አለባት። አሁን ይኸውልህ ስማኝማ፣ ይሄንን አሁን እንዳልከው አንተ እኮ ያልከው ልክ ነው። እኔ ከዚህ በፊት ተናግሬያለሁ። ይህች ልጅ መጥፋት አልነበረባትም፣ ነገሩ ስላስደነገጠኝ ነው አስረድታኛለች። አሁን ማውራት ሳይሆን በውስጥ ብዙ ነገር አውርቻት ማለት ያለብኝን ብያታለሁ። መሆን ያልነበረበት ነገሮች እንዲህ መሆን እንዳልነበሩበት ነግሬያታለሁ። ለካሜራም ፊት ደግሞ ተናግሬያለሁ። ገብቶሃል? ልክ አልተሰራ መሰራቱ ገብቶሃል አይደለ? እዛ ጋር በቃ ነገሮች እንዲረጋጉ ማድረግ ይቻል ነበረ። እኔ ለመጀመሪያ ነው ድንጋጤ ውስጥ ነበርኩኝ። ምን እንደማደርግ ጠፍቶኝ ነበረ። ለዛ ስል ነው በጣም ይቅርታ አጥፍቻለሁ ብላ በውስጥ መስመር ብዙ ነገር ብላኛለች ልጅቷ። እሷ ተደንግጠን እሺ፣ ለመጀመሪያው ጊዜ ይሁን ይኸውልሽ፣ ለመጀመሪያው ጊዜ ይሁን ደንግጣ ሊሆን ይችላል። 15 ቀን ሳምንትም ጠፍታ ሊሆን ይችላል እኮ ቡዜ። ግን እዚች ጋር ምንድነው ወጥኝ ሶሻል ሚዲያ ላይ ነው ያለነው ይታያል። አሁን አብርሃም እያየችው ባይሆን ኖሮ እየተፈጠረ ያለው ነገር እያየች ባይሆን ኖሮ ልክ ናት። በቃ ምንም ነገር አላየሁም። እኔ ግን የጠፋሁት ለዚህ ነገር ነው። ግን ልጅቷ ቤቷ ቁጭ ብላ እያየች ነበር፣ የሚሆነው ነገር እያየች ነበር። እኔ በሷ ቦታ ብሆን አብርሃም መወደው ቢሆን ኖሮ እኔ አያስችለኝም። አብርሃም እንደዛ ሲጨነቅና ሳየው የሆነ ነገር ሲሆን ሳየው አያስጨንቀኝ። እውነት ስነግርሽ የሚያፈቅር ሰው ደግሞ እንደዚህ አይደለም። ዶክተር አንቺ እኔ ከኔ የተሻልሽ ሰው ነሽ፣ ብዙ ነገር ታውቂያለሽ ቡዜ። ስለ ፍቅርም ይሁን ስለ ሁሉም ነገር ከኔ የተሻልሽ ብዙ ነገር ታውቂያለሽ። አንቺ በሄርሜላ ቦታ ሆነሽ አብርሃምን አፍቅረሽ ወይም ራፍቅረሽ ቢሆን ኖሮ እሱ የሆነ ቦታ ሲጎዳ እሱ አያዝኖ ሲያለቅስ ስታይ እንዴት ያስችልሻል ነው የኔ ጥያቄ። የተደበቀ ነገር አለ፣ የሆነ የተሸወርነው ነገር አለ። ያ ነገር መውጣት አለበት። ምንድነው የተደበቀ ነገር? አሁን ይኸውልህ ስማኝማ፣ እሺ ያኔ በቃ ስህተት ተሰርቷል እኮ እንመልሰዋለን። እሺ ኤፋ ኖ አሁንም ያ ነገር ይመለስ እኮ እያልኩኝ አይደል? ብዙ ያ ነገር ይመለስ ሳይሆን እውነታው ይውጣ ነው እያልኩ ያለሁት።
ምንድነው እውነት? አሁን የደበቀችው ነገር አለ ሄርሜላ። ምንድነው የደበቀችው ነገር? እንደሚያውቅ ሰው አታውራኛ ኤፋ። ኖ ይኸውልሽ አካሄዳለ። ይኸውልሽ ቡዚ ምን አካሄዳለ ብትይ እያስረዳሁሽ እኮ ነው፣ ለማስረዳት የሞከርኩ ነው ሁሉንም ነገር። ገብቶሻል? ብንደማመጥ አሪፍ ነው። ይኸውልሽ ሄርሜላ ጠፋች፣ ደነገጠች። ደንግጣም ይሁን ነገርም ጨንቋትም ይሁን ብቻ ለምን ጠፋች አይደለም። ገብቶሻል አይደል? የሆነ ነገሮች ስታረግዝ ደነግጣ ይሁን ምን ሊሆን ይችላል፣ በቃ አላውቅም። ደነገጠች፣ ጠፋች። ግን ሶሻል ሚዲያ ላይ ደግሞ በምታየው ነገራቶች አሉ። እኛ ተይን፣ በቃ ነገርኩሽ። እኛ የሷን ጠላት ልንሆን እንችላለን፣ ብዙ ነገር መስዋዕት ሊሆን ይችላል። እኛን ተይን አልኩሽ። እነ ዳንኤል እነ ሩታ ሁላችንም ተይን። የኛ እስር ቤት መግባት ተይው። ግን አብርሃም የምታፈቅረውና የምትወደው ቢሆን ኖሮ በዛ ልክ እየተጨነቀ በዛ ልክ እንደዚህ እየሆነ እንዴት አስችሏት እንዴት ዝም አለች? እንዴት እንደዛ ሊሆን ቻለ? ይሁን ነገር በዛ 8 ቀን ውስጥ ይሁን ነገር ሆናለች እቺ ልጅ። ይሁን ነገር ብቻ ተደርጓል እና ያ ነገር ታውጣው ነው እያልኩ ያለሁት። ይኸውልህ ግራ ገብቶህም አንተም እኔንም ግራ አታጋባኝ። እኔ ግራ አታጋባኝ። አሁን ይኸውልህ ይሄ ነገር የሆነ ነገር ተፈጥሯል፣ ታስረዳ ነው በየደረስክበት የምትለው ማለት ነው። ይሄ ነገር አሁን ነገርኩህ እኔ። እቺ ልጅ ይቅርታ ጠይቃለች፣ በጣም ብዙ ነገር ብላኛለች። ምን ሆን እንዳልነበረበት አስረድቻታለሁ። ስህተት ሰርታችኋል ከሆነ በኋላም ደግሞ ይሄ ነገር መሆን አልነበረበትም ተባብለን ዘግተናል። ይሄ ርዕስ ይቅርታ መጠየቅ መፍትሄ አይሆንም ቡዜ። ወይኔ ጉዴ ፈላ። አንተ አሁን ይኸውልህ ስማኝ ይፋ፣ አሁን እንደዚህ ነው እንደዚህ ነው ሄርሜላ እንደዛ አደረገች የምንልበት ሰዓት ላይ አይደለንም። በቃ አለፈ ያ ታሪክ። ገብቷል አይደል? ልጅቷ መጥታለች፣ እግዚአብሔር ይመስገን። እኔ ከስጋቴ ተገላግያለሁ። በጣም የሰጋውባቸው ብዙ ነገሮች ነበሩ። በማየቴ ብቻ ተመስገን። የሰው ምን ሆነች በወንድሜ ምክንያት ብዬ በጣም አይምሮዬ ሲያመኝ ነበረ። ያን ደግሞ ስላልሆነ ተመስገን። አንቺ ማስጨነቃሻለች በዚህ ልክ ማለት ነው። አንቺንም ያስጨነቀችበት ምክንያት ግን በስነ ስርዓት መጣራት አለበት። ቡዚ ለምንድን ነው ነገራቶች የማይገባችሁ? አልተናገራችም ምክንያቷ። እንዴ 8 ቀን የጠፋችበት ምክንያት ማርገዟ ብቻ ሊሆን አይችልም። ቡዚ ከዚህ በላይ ምን ትላለህ? ምክንያቱም እኮ ተናገረች። ምክንያቱም አንድ ሰው ምክንያት ይሄ ነበር ካለች ምን ታረጋታለህ? አሁን ይኸውልህ ተረጋጋ በቃ። እኔ አሁን ላወራህ የመጣው ሲጀመር በእንደዚህ አይነት ጉዳይ አይደለም። ሜቢ አንተ ልታወራኝ የፈለግከውን አውርተኸኛል፣ በቃ ሰምቻለሁ። ግን አሁን እንሂድ ወንድምህ ጋር እያልኩ ነው። ይኸውልሽ ሜዱ እኔ ለኔ አልሄድም አላልኩኝ። ግን ደግሞ አሁንም ወንድሜ ነገርኩሽ፣ መውጣት ይወጣል ከእስር ቤት። እስር ቤት ሊበሰብሳል የሚገባው። ግን ይሄ ልጅ አሁንም ከእስር ቤት ከወጣ በኋላ ብጥብጥ እንዳይነሳ በእል ተነሳስቶ አብርሃም ታውቂዋለሽ፣ ስሜታዊ ሲሆን የሚያደርገው ነገር አያውቅም። ያ ነገሮች እንዳይፈጠሩ ቀድመን እኛ እናወራለን ያልኩት። ሌላው ደግሞ ስለ ሄርሜላም ጉዳይም እናጣራ። አብርሃም አያገባችሁም ብሏል። ይሄ ነገር መታለፍ የለበትም። ነገ ላይም ተነሳች ልጅ ልጠፋቻለች በሆነ ምክንያት። ከዛ አሁንም ቤተሰብ ነው የሚጨነቀው። አሁንም የሆነ ነገር ሰንበት ነው የሚጨነቀው። ችግር የለውም፣ ግድ የለህም። እንደዛ አታደርግም። አሁን አታደርግም። ይኸውልህ አሁን ብዙ ያልገባሽ ነገር አለ ማለት ነው። ጡር ነኝ ብላ በጣም ሰዎችን ስለምታምኑ እኮ ነው። በጣም ሰውን ታምኛለሽ። አንቺም ችግራችሁ ማለት ነው። አንቺም አብርሃምም በጣም ሰው ታምናላችሁ። በቃ ማመናችን ከጎዳን ይጉዳን፣ ችግር የለውም። ለምን መሰለህ ደጋግሞ እየጎዳችሁ እኮ ነው፣ እያያችሁት ነው። ይጉዳን ነው። በሆነ መንገድ ትካሳለህ። አልገባህም እኮ አንተ። ሰው ማመን፣ ለሰው ፍቅር መስጠት የሚጎዳ ከሆነ ልክ ነው፣ ይጎዳል። ምድር ላይ እንደዚህ አይነት ሰዎች ብዙ ጊዜ ተጎጂ ናቸው። ግን አንዱ ጋር ቢጥልህ አንዱ ጋር አይጥልህም። ስለዚህ ያንን ደግሞ አምናለሁ እኔ። ችግር የለውም በቃ አሁን አመናት አይደለም። ይቺ ልጅ አሁን ታርግዛለች፣ እርጉዝ ነኝ ብላለች። ቴረር እንድትሆን ወይ የማይሆን ነገር ውስጥ ገብታ ሌላ ጭንቀትን መፍጠር አልፈልግም እኔ በበኩሌ። ገባ? ስለዚህ አምኖ እሱ ከተቀበለ እንደዚህ ከሆነ ሆዲ እሷን ከመደገፍ እሷን ስንደግፍ እሱን እንደደገፍን ነው የምቆጥረው እኔ። ስለዚህ ከወንድምህ ጋር ሰጣ ገባ ውስጥ አትግባ። እኔ ከወንድሜ ጋር ሰጣ ገባ ውስጥ አልገባውም፣ ምንም ነገር ውስጥ አልገባውም። እኔ ወንድሜ በመታሰሩ አሁንም ደስተኛ የሆንኩበት ነገር የለም። ልትሆንም አችልም። እንዴት ትሆናለህ እንዴ? እና ያው ከዛ በፊትም ይታሰር ተብሎ እንትን መጥሪያ ያመጡለት ነበር። ግን ደግሞ ያ ነገርም ያስቆምኩት እኔ ነኝ። ሩታ በቃ ታዩ የሆነ ሰው የሆነ ነገር አደረገ ተብሎ የሆነ ነገር ማድረጋችን ለኛም ጥሩ አይደለም እና ታዩ ብያት ነበር። ያው ብቻ የሆነ አሁንም በእል ተነሳስታን ምናምን ነገር ነው የተደረገው። ችግር የለውም። አሁንም እስር ቤት ከእስር ቤት ይወጣል። ግን ደግሞ አሁንም አብርሃም መረጋጋት አለበት። ማድረግ የፈለገው ነገር በስነ ስርዓት ያድርግ እንጂ አሁንም ነገራቶችን ለመበጥበጥ ድጋሚ እንድናረጋጋው ከፈለክ አብረን ሄደን እንትን እንበል። ምን ይመስልሃል?
እኔ ችግር የለውም። እኔ መሄድም ባትይኝም ኖሮ ሄጂ መጠየቅ ግዴታዬ ስለሆነ ተጠይቀው ነበር። ስለ ሴቶቹ ጉዳይ ሩታም ሆነች ሄርሜላን ወደ ጎን አድርግና አሁን ወንድምህን በቃ ከወንድምህ ጋር ብትቆራረጥ አትቆራረጥም እኮ ብትጣላም ለጊዜው ነው አብረህ መሆናት። አንተ ጥላቻ ከሄርሜላ አይደለችም። አሁን ግን እኔ ወንድምህን ነው ማወራ። ስለዚህ ወንድምህ ጋር ያለውን ነገር እንጨርስ። እሺ በቃ እንግዲህ ቤተሰቦች ያው ብዙ ይመታለች እና ያው ስለ አብርሃም ተጨነቃችሁ። ስለ አብርሃም ብዙ እኔም በውስጥ መስመር እየጻፋላችሁ ነበር። እንዴት ሆነ አብርሃም ታሰረ ወይ ብዙ ነገር እያላችሁ ነበር። መታሰር አዎ ታስሯል፣ ግን ደግሞ አስጨነቁ። ያው ምንም ያው እስር ቤት ነው እንጂ የገባው የትም አልገባም። እና ደግሞ ያው እስር ቤት ገባ ስላችሁ ጥሩ ቦታ አይደለም የገባው መግባት የሌለበት ቦታ ነው የገባው። ግን ደግሞ በቃ ወንድ ልጅ ነው። ወንድ ልጅ ደግሞ የትም ገብቶ ይወጣል፣ ብዙ ነገር ውስጥም ይገባል። እኔም ገብቻለሁ። እኔም ታናሽ ወንድ በእስር ቤት ገብቻለሁና ያው እሱም ይወጣል። አትጨነቁ ለማለት ነውና ወዳችኋለሁ። አሁን ምን ይቻላል እና